ወደ ውስጥ እንዲመለከት ያደርገዋል። ያቺ ቅጽበት ለሌላ ልዩ ዓለም መንገድ ከፈተችለት። ከ4 ዓመት በኋላ በክፍሉ የመጨረሻ ተማሪ የነበረው ካርሰን የትምህርት ቤቱ ሰቃይ ተማሪ ሆኖ ተመረቀ። እናቱም በወላጆቹ መሃል ቆማ በኩራት ተሞልታ አጨበጨበችለት። ከዓመታት ቁርጠኝነት በኋላ ካርሰን በአንድ ታዋቂ ዩኒቨርሲቲ ውስጥ ሙሉ ስኮላርሺፕ አግኝቶ መማር ጀመረ። አንዲት ብልህ ወጣት ሴትን ተዋውቆ ፍቅረኛው አደረጋት። አንድ ላይ ሆነውም ስለ ወደፊት ህይወታቸው ያልሙ ነበር። ነገር ግን ካርሰን አሁንም ትልቅ እንቅፋት ከፊቱ ተጋርጧል። በኬሚስትሪ ትምህርቱ 2 ጊዜ ወድቋል። ለ3ኛ ጊዜ ከወደቀ ዶክተር የመሆን ህልሙ ሊጨነገፍበት ነው። በፍቅረኛውም እገዛ በኬሚስትሪ ትምህርቱ ላይ ያለውን ክፍተት መሙላት ቻለ። በመጨረሻ የፈተና ቀንም የፈተና ወረቀቶቹ ከባባድ በሆኑ የኬሚስትሪ ፎርሙላዎች ተሞልተው ነበር። ነገር ግን የካርሰን አእምሮ ለመልሶቹ ዝግጁ ነበሩ። ለእያንዳንዱ ጥያቄዎችም መልሶቹ ይነግዱለት ነበር። ውጤት ተለጥፎም ካርሰን የራሱን ስም ካለፉት ተርታ ሲያይ ልፋቱ ፍሬ በማፍራቱ በደስታ ዘለለ። በምረቃው ቀንም በሀገሪቱ ታዋቂ በሆነው ጆንስ ሆፕኪንስ በተባለ ሆስፒታል ለቃለ መጠይቅ ተመረጠ። መመረጥ ብቻውን ግን የዚህ ሆስፒታል አባል ለመሆን በቂ አልነበረም። ሆስፒታሉ የብዙ ጎበዝ ተማሪዎች ምኞት ቢሆንም በየዓመቱ ለቃለ መጠይቅ ከሚቀርቡ ጎበዝ ተማሪዎች መካከል 2 ሰው ብቻ ነበር የነርቭ ቀዶ ጥገና ሐኪም የሚሆነው። በዛ ዓመትም 125 ተመልካቾች ለቦታው ተወዳድረው ነበር። በተደረገው ቃለ መጠይቅም አንዱ ጥያቄ ለዳኞቹ ሚዛን የሚደፋ ነበር። የአንጎል ቀዶ ጥገና ሐኪም ለመሆን ምን አሳሰበህ የሚል ነው። ካርሰን በተረጋጋ መንፈስ ሆኖ ጥያቄውን መመለስ ጀመረ። በሰዎች ዘንድ ያልታወቁ ነገሮችን ለማወቅ ስላለው ጉጉት እያብራራም እንዲህ ሲል ጠየቀ። በተአምር ታምናለህ? የሰዎች አንጎል ራሱን የቻለ ተአምር ነው ሲል ማከለ። ይህ አንጎል ያለው ሰው ሁሉ ተአምር የመፍጠር አቅም እንዳለው ማምናለሁ አለ። በራስ መተማመኑና መረጋጋቱ ቃለመጠይቅ አድራጊዎቹን በእጅጉ ሳባቸው። ምክንያቱም እነዚህ ነገሮች የነርቭ ቀዶ ጥገና ሐኪም ለመሆን ዋነኛዎቹ መስፈርቶች ናቸው። በመጨረሻም ሆስፒታሉ ካርሰንን ተቀብሎታል። ቢሆንም ግን ገና ተለማማጅ የነርቭ ቀዶ ጥገና ሐኪም ነው። ልቡ በሐሴት ተሞልታ ወደ ሆስፒታሉ ቢሄድም ያለው እውነታ ግን እጅግ በጣም ከባድ ነበር። መጀመሪያ ላይ ከእንግዳ ተቀባዩ ጋር ሲገናኝ የጽዳት ሰራተኛ አድርጋ ነበር የቆጠረችው። የሆስፒታሉ ነባር ዶክተርም ካርሰንን ነርስ ነው ብሎ ከታካሚው የደም ናሙና እንዲወስድ ትዕዛዝ ይሰጠዋል። የሕክምና መዝገቡን በደንብ የተመለከተው ካርሰን ታካሚው የደም ማነስ እንዳለበት ይረዳል። ደም መውሰዱ የታካሚውን ሁኔታ ሊያባብስ ይችላል። ትዕዛዙን አልቀበልም ሲልም ዶክተሩ በስልጣኑ ላይ ትልቅ ፈተና እንደመጣበት አሰበ። በሌሎቹ ሐኪሞች ፊትም አበሻቅጦ ተናገረው። ዶክተሩ ቢያዋርደው ንዴቱን በውስጡ አንቆ ራሱን አረጋጋ። እንዲህ ማድረጉ ለካርሰን ድክመት ሳይሆን ሕይወት ያስተማረችው ራስን የመቆጣጠር ጥበብ ነበር። በአንደኛው ቀን እድል ወደሱ የመጣች ትመስላለች። ወጣቱ ልጅ የቤዝቦል ጨዋታው ላይ ጭንቅላቱን ተመቶ ድንገተኛ ክፍል ይገባል። ሕይወቱ አደጋ ላይ ነበር። በሆስፒታል ውስጥ የሚገኙት ሁሉም የነርቭ ቀዶ ጥገና ሐኪሞች ስብሰባ ላይ ነበሩ። በቦታው ላይ የነበረው ዶክተር ካርሰን ብቻ ነበር። ቢሆንም እስካሁን ተለማማጅ ዶክተር ነው። በሕጉ መሰረትም ቀዶ ጥገና ማድረግ አይፈቀድለትም። የታካሚው የጤና ሁኔታ እየባሰበት ሲሄድም ካርሰን ምንም ምርጫ አልነበረውም። ሙያዊ ግዴታው አስገድዶትም ለመጀመሪያ ጊዜ በቀዶ ጥገና ክፍል ውስጥ መሪ የነርቭ ቀዶ ጥገና ሐኪም ሆኖ ገባ። ለ4 ሰዓታትም በትኩረትና በጥራት ቀዶ ጥገናውን ሰርቶ የወጣቱን ሕይወት አተረፈ። ከቀዶ ጥገናው እንደወጣም በሆስፒታሉ ዋና አስተዳዳሪ ለጥያቄ ተጠርቶ ቢሮ ቀረበ። የወሰነው ውሳኔ የሆስፒታሉን ሕግ የሚጥስ እንደሆነና አደጋ ላይ ሊጥላቸው እንደሚችልም ተነገረው። ራሱን ለሚመጣበት ቅጣት እያዘጋጀ ባለበት ሰዓትም ዳይሬክተሩ ከተለማማጅ ሐኪምነት ወደ ሙሉ ሐኪምነት እንዳደገ ያበስረዋል። ይህ ፊልም በእውነተኛ ታሪክ ላይ የተመሰረተ ሲሆን ርዕሱም ጊፍትድ ሃንድስ ይባላል። ተጨማሪ ቪዲዮዎች እንዲደርሳችሁ አካውንቱን ፎሎ በማድረግ ቤተሰብ ይሁኑ።